አንድ ሰው እንትና ጥይት ጠጥቶ ሞተ ሲሉ ሰምቶ ጥይቱን በውሃ ጠጣው እና ሰውየው አልሞተም። ጥይት ስለማይገል አይደለም እኔ ጠጥቼ አልሞትኩም አለ። የጠጣህበት መንገድ ነው። ጴጥሮስ ሊያጥበው ሲል ግን ምን አለ? ጌታዬ አንተ ጌታ ነህ፣ ጌታ እግር አያጥብም። ሃሌሉያ። አይ አለው ጌታ ከሆንኩ አጥብሃለሁ ሲለው ጴጥሮስ ደግሞ ችኩል አይደል? ጌታዬ ካጠብከኝማ ሻወር እንግዲህ አለ። የታጠበ ከእግር በስተቀር ምንም አያስፈልገው። ሻወር ሙሉ በሙሉ ሊለቃልቅ ቤቱ። ሃሌሉያ። በኦርቶዶክስ እኔ ያው ዳቋቱ ነው እንኳን እስም ነበር መጽሐፍ ቅዱስ አስመም ነበር፣ ግን ትክክል ነው። መሳብ አለብን እንዴ? ምን ነገተቶሽ የሚሄደውን እጮኛሽን ስትናፍቂ ብለሽ ትስሚ የለ እንዴ? ይሄ ይገርማችሁ ማቴዎስ ሲጀምር ምንድነው? እንትና ወለደ እንደውም ስልችት ይለናል። ምንድነው ወለደ ብለህ ታልፋለህ። ይመራል ራሱ የወለደ ብዛት። ሉቃስ ስትመጣ ወለደ። ማርቆስ በርግጥ ወጣት ነው፣ አይታገስም። እንዲህ ወለደ ምናምን የለው። ወጣት ነው፣ ጮኸ፣ ወጣ፣ ወዲያውም ምናምን ነው የሚለው። ማርቆስ ወጣት ነው። እንደውም ካልጮኸ ራሱ አጋንንት አይጽፍም። እግዚአብሔር የተመሰገነ። እንደ ዘመኑ ካሜራ ነው፣ ሲጮህ ነው የሚቀርጸው። ጌታ ይባርከኝ። እና ፎከሱ ይሄ ፈውሱ ላይ፣ ሚራክሉ ላይ፣ ታምራቱ ላይ ነው። በጣም እንደዚህ አነጣጥሮ የሚጽፈው ማለት ነው። እንትን ወጣትም ነው። ይሄ ሞቅ ያለ ነገር የሚወድ ይመስላል ማርቆስ። በብሉይ ኪዳን ኃጢአት ይሸፈናል እንጂ አይወገድም። ለምሳሌ ይሄ ፑልፒት ቆሻሻ ከሆነ ፓስተር ሄኖክ መጣ ብላችሁ እንደዚህ ብሸፍኑት ተሸፈነ፣ ቆሻሻው ግን አለ። ጀንትል እንደሆናችሁ አውቃለሁ። ቦሌ አካባቢ ግን እንዲህ በሉ yes በሉ። አንዳንድ አልስቅም ብሎ ቁጭ የሚላል ሳቅ፣ ምንም ችግር የለም። ወደ ሌላ ጊዜ እንትን ትላለህ። ጌታ ይባርክ። አሁን ይሄ ምንድነው? ሸፈነ። ይሰማል። ምንድነው ያደርገው? ሸፈነ። ቆሻሻው ግን ተወግዷል እንዴ? አልተወገደም። የብሉይ ኪዳኑ አሰራር ይሸፍናል እንጂ አያስወግድም። ለብሶታል። ስትገልጪ ወረቀት አይደለም። የሰው ልጅ ሆይ ይሄን መጽሐፍ ብላው ሲል ሰምቶ እንደውም አንድ ወዳጅ በእንትን ላይ አይቻለሁ ሲበላ ምን እንደሚጸዳዳ እግዚአብሔር ይወቀው። እሱን ሳይሆን እንትን ምን አገባኝ እኔ ደግሞ ማያገባ እሺ ተሳስቼ ነው ይቅር በሉኝ። ይሄ እንግዲህ ብላው ማለት ቀደደው ማለት አይደለም። ብላው ማለት ቀደደው አይደለም። አንብበው፣ አብላላው፣ አክተምትመው፣ ሜዲቴት አድርገው። የዛ ጊዜ ለሰውነት መድኃኒት። አንድ ቻይናዊ እኛ ቸርች መጥቷል ይባላል እኮ። እዚህ ቸርች መጥቶ ያው አንዳንድ ሰው በኔቸሩ አዳዲስ ነገር ነው የሚወዱ። ፍልስፍና ምናምን ታች የሚያደርገው ሰው አለ። ጭንቅላቱ ላይ ነው መነካት የሚፈልገው መንፈሱን ሳይሆን። እና ሲያይ ሁሉ ቀን ስለ ኢየሱስ ነው ሲዘመር፣ ስለ ኢየሱስ ነው። ብራዘር አሉ አበሻው ምንድነው እናንተ ግን ሌላ ነገር የለም? ሁሉ ቀን ኢየሱስን የምታወሩት፣ ሁሉ ጊዜ ኢየሱስን የምታወሩት። ከዛ ያ አበሻው ጧት ምንድነው የበላው ቁርስን አሉ። ሩዝ አለ። ቻይ ነው። ምሳስ ሩዝ፣ ራት ሩዝ። በቃ ኢየሱስ ለኛም የህይወት ሩዝ ነው። በኦርቶዶክስ እኔ ያው ዳቋቱ ነው እንኳን እስም ነበር መጽሐፍ ቅዱስ አስመም ነበር፣ ግን ትክክል ነው። መሳብ አለብን እንዴ? ምን ነገተቶሽ የሚሄደውን እጮኛሽን ስትናፍቂ ብለሽ ትስሚ የለ እንዴ? ይሄ የትልቁ አፍቃሪያችን የማይከዳው ለዘላለም ካንቺ ጋር የሚኖረው አንድ ሰው አሜን ይበላይ ዛሬ። አይ ላቭ ኢት። እንግሊዘኛ ተሳሳትኩ። ኤኒዌይ ኖ ፕሮብለም። ሃሌሉያ። ማህበረሰቡ ያገለላቸው። አሁን ሳምራይቱ ሴት ያት ስንት ባል ነው አገባች የሚለው? 5 ነው 6 ብቻ አላቀም። ወደዛ አካባቢ ነች። እና ሴትዮዋ ከተማዋ ትንሽ ነች። 100 ሰው ወይ 200 ወይ 100 ሺህ። እንግዲህ 6 ባል ፍስ አድርጋለህ። ብሔራዊ ውትድርና ከአንድ ከተማ 6 ባል። ቬሪ ዴንጀረስ ውመን። ስለዚህ ከሷ ጋር ማን አብሮ ውሃ ይቅዳ? እቺን ሴትዮ አብረው ውሃ ከቀዱ ራሱ ኮብልስቶን አንስተው አናቷን ነው የሚሏት። ስለዚህ ማታ ማትቀዳም፣ ጠዋት ማትቀዳም። ስንት ሰዓት ነው የምትቀዳው? 6 ሰዓት ላይ። 6 ሰዓት ደግሞ ጋንጩር ውሃ የሚጠጣበት ነው፣ እባብ ውሃ የሚጠጣበት ነው ተብሎ ገጠር ይፈራል። እሷ ከሴቶቹ ዱላ ከሴቶቹ ኮብልስቶን ጋንጩር ይሻላል ብላ 6 ሰዓት ላይ አየህ። ሰው አግልሎት ብቸኛ ለሆነ በሴጣን ሰዓት ለሚንቀሳቀስ ሰው ኢየሱስ መስመር ዘሎ ይገባል። ሰው አገለለኝ ብለህ ራስን በረኪና አትጠጣ። አክቹአሊ አሁን በረኪና አይሰራም። ብትጠጪ ምንም አትሆኝም። ግን አትጠጪ እንደ ድሮ መስሎሽ
ፓወር የለውም። እንኳን አንቺን ለመግደል ልብሱንም በስነ ስርዓት እንትን አይደል እንዲሁ ስም ነው የሚተርፍሽ። እንዲሁ እግዚአብሔርን እያመለክሽ ኑሪ። አሜን በይ በእናትሽ። አንድ ጊዜ ብዙ ጊዜ ሰብኳለሁ። ጓደኛዬ ውድ ሽቶ የሚጠቀም ጓደኛ ነበረኝ እና በጣም ይሸተናል ሁሉ ጊዜ። ኤሪል ነው ስሙን ብጠራው ታውቃላችሁ፣ ፓስተር እና ቀባን ስንለው በቤቱ የሆነ ሽቶ አለ። ፊት ለፊት ያረጋት መናኛው ነች ለካ። እኛ አገኘን ብለን ብንብና አድርገን ስንወጣ እሱ የሚሸተው ሌላ፣ እኛ ምን ሸተው ሌላ። በእውነት ከዛ አንድ ቀን አንድ ጓደኛችን ቤቱ አደረ ማለት ነው። ቤቱ አደረ። ከዛ ዛሬማ ምናምን ብሎ ተቀባ ሲለው አልቀባም ብሎት እንደወጣ መሰለና መለስ ሲል ከዛው ጥሶ ሲያረግ ተይዛ እሺ ቀባለሁ ራስ ቀባለሁ አለው። ቀባው፣ ራሱን ቀባ፣ ወጡ። ሲሄድ ይሄ አይሸትም፣ ይሄ ይሸታል። ለካ በአፉ ነው ይሄ ተቀብቻለሁ ብሎ። ይሄ ለምን እንደምልህ ታውቃለህ? የሽቶ ውድነት እንኳን መስበር አይደለም በአፍ የውሸትስ ያስብላል። እንዳያልቅብና እቺ ሴት እኮ በአፏም አይደለም ትስም አይደለም መጣችና አንከሳከሰችው። አንተ የህይወት ጌታ ነህ፣ አንተ የማርከን ነህ። ለአንተ ጭብጨባ አይቆጠብ፣ ህይወት አይቆጠብ፣ ገንዘብ አይቆጠብ፣ ክብር አይቆጠብ። አሜን። 3 ዓመት ተኩል ገንዘብ መውደድ የኃጢአት ሁሉ ስር ነው ተብሎ ይሁዳ ተማረ። እሷ ምንም አልተማረችም። እግዚአብሔር ልብህን በፍቅር ሲነካና አይኖ ኢቬንቹዋሊ ብለህ ስለተማርክ አይደለም፣ እግዚአብሔር ልብህን ይንከው። እኔ ቸርቹ ስለ ገንዘብ የሚከራከር ምናምን ሰው ይገጥመኛል። ምን ወገኖቼ ይሁላ በር ብለህ ታርጉ ምን ብለህ እንዲህ አይነት ሰው የማይሰጥ ነው በእውነት። እኔ እንደውም ቸርች ሲያናድዱኝ አስራትን ስጥ ሐሳብን ዋጥለዋለሁ። ጌታ ይባርክ። የስንቱን አስረዳዋለሁ። ለዚህ ወጣ ምን ሆነ? የኛ ፓስተር ነው ቨርጂኒያ ያለችው ቸርቻችን ፓስተራችን ነው። አሜሪካ ሀገር ውስጥ አሜሪካ የሆነ የበረዶ ጊዜ አላል፣ እዛ ነበርኩኝ። በነገራችን ላይ አንድ ቀን ሞቼ ነበረ። እውነቴን ነው የምላችሁ። ምን እንደሆንኩ ልገር። በረዶ ለካ ሰው ይገላል ታውቃለህ። ትቀዘቅዝና ልብህም አይሰራም፣ ኩላሊትም አይሰራም፣ ዝም ስትቀዘቅዝ ደግሞ አይታወቅም። እና እንደውም አንድ ቀን ኃይለኛ ብርዶ ነው። አንድ ነብይ አለ እዚህ ሀገርና ምን አለ፣ እግሬን ቁጠሩልኝ አለ። ገብቷል፣ ጣቴን የቆረጠው ነው የመሰለው ብርጁ። ገብቷል። አረ በእናታችሁ እዩት ውስጥ አለ ጣቴ አለ። ይኸው ብርዱ እዚህ ሀገር ኖ ኔቨር ሲን ቢፎር አፍተር ዚስ። እውነቴን ነው የምላቸው። እንዲህ አይነት ብርድ ከዛ ምን ብለው ነገሩ ይመስላል። እዛ ሰው ትሸኛለህ። ስትሸኝ የዛ ሀገር አንዳንድ ይሄ ሸቃባ በራለ እንዲህ በካርድ ስትነካ የሚከፈታል ሆቴሉ። የውጭው ራሱ ሲመሽ ሆቴል ዘጋግተውላል። የሆቴሉ የክላስ የሩምህ እንትን እንዲህ ስታስነካው ብሎ ይከፈታል። ገባ? የውጭው እኮ ነው የምልህ። የውጭው ይሄ ዋናው እንቱ ከተንበሩ የውጭው የግቢው ሳይሆን የእንትኑ በር ማለት። አንዱ ሸኛውት ብሎ ጓደኛውን በር ላይ አድርሶት ሄዷል። ሲነካ አልሰራም። ማን ይድረስለት? በረዶ ነው። እዛው ሞተ ማለት ነው ሊትራሊ። ስለዚህ አሁን አሜሪካ ውስጥ ምን ይላሉ? ሰው ሸኝተ መግባቱን ሳታረጋግጥ መሄድ ክልክል ነው ይላሉ ሲያወሩ። ከዛ እኔ ምን ሆንላሉ? ቺካጎ የሚባል ሀገር በጣም ብርድ ነው፣ በጣም በረዶ ነው። ሸኘኝ ማለት ነው። አቅጣጫ የሚጠቁመው ምንድነው? ይሄ ጄ ነው፣ ያኛው ጂፒኤስ ነውና በሱ ለካ የተሳሳተ ሆቴል እሱ ነው ያለው። የተሳሳተ አንተ እንደወረድኩ እንዲህ ሳረጋው የለም። ምን ትዝ አለኝ? ያ የሞተው ሰውዬ ዞር ስል ቸኩሏል፣ መሽቷል፣ ሚስቱ ጋር ለመድረስ የለም። ለካ እዛ ዘግቶ ነው የሚነዳው። በረዶ ነው አይሰማም። አንተ የሸማግሌዎቹ ስልክ የለኝ፣ የማ ስልክ የለኝ፣ ግራ ገባኝ። አንድ ስልክ አለኝ፣ ወደሱ ጌታዬ ጀላቲ ከመሆኔ በፊት ቸር አይደለ ጌታ። የሽማግሌዎቹ ዋና ዝም ብሎ አይደውልም። እኔ ጋር ደረስክ መሰል አረባ ስለው ቶሎ ለዛኛው ሰው የደወለለት አዙሮ መጣ ማለት ነው። ሶሪ አለኝ። ከዛ በዚህ እንትን ምክንያት ተረፍኩ ማለት ነው። በዩቲዩብም ከለቀቃችሁት የምስክርነት ነው። በዛ ታይም ሊቀ ካህናት እንትኖቹ ተሰብስበዋል። ኢየሱስን እንዴት እንደሚይዙት ይማከራሉ።
እንዴት ነው የሰው የምንይዘው? አሁን ምቹ ጊዜ ነው፣ ፋሲካ አይደለ? ህዝቡ ሰብሰብ ይለለ፣ አገራዊ ስሜት ይነሳሳል፣ የመንጋ ፖለቲካ ይነሳሳል። አሁን ኢትዮጵያ ውስጥ አይታላል አንዳንድ ቦታ ሰው ሰብሰብ ብሎ ስታይ ምንድነው ጉዱ ብለህ አሳልፉ ብለህ ተሽለግለህ ስትደርስ ተአምር መስሎሃል። አንተ ሲኖትራክ ድንጋይ እየገለበጠ ብሎ ጴጥሮስ ሊያጥበው ሲል ግን ምን አለ? ጌታዬ አንተ ጌታ ነህ፣ ጌታ እግር አያጥብም። ሃሌሉያ። አይ አለው ጌታ ከሆንኩ አጥብሃለሁ ሲለው፣ ጴጥሮስ ደግሞ ችኩል አይደል? ጌታዬ ካጠብከኝማ ሻወር እንግዲህ አለ። የታጠበ ከእግር በስተቀር ምንም አያስፈልገው፣ ሻወር ሙሉ በሙሉ ሊለቃልቅ ቤቱ። ሃሌሉያ። ጴጥሮስ አይ ይሄን ካለፈው አለና ላጣረገና አንተ በእውነቴን ብለህ የፈለገ ጎበዝ ሻቦላ የሚሰነዝር ሰው ጆሮ እኮ የተለጠፈ ነው፣ አይገኝም። አገኝ እንዲህ ልክክ ያለ ጆሮ እንዴት ይገኛል? እግዚአብሔር ያሳየችው ቀኝ ጆሮ የት እንደገባ አልታወቀም። ጆሮ ድመት ይውሰደው አይጥ ይውሰደው ሌሊት ነው ፈልጎ አይገኝም። ግን ኢየሱስ ደግሞ ፈወሰ ሌላ ጆሮ። ተመልከት ዮሐንስ ይሄን ያህል እኔ ነኝ ብሎ መዘረር የሚችል እየፈወሰ የሚታሰር ይሄ ብቻ ነው። አሳሪዎቹን እየፈወሰ አሳሪዎቹን እየባረከ ከዛ ምን አለ? ዞር አለና ደቀ መዛሙርቱ እነሱን ግን ተዋቸው ይሄዱ፣ እኔ ስለነሱ እያዛለሁ። አንድ ሰው እንትና ጥይት ጠጥቶ ሞተ ሲሉ ሰምቶ ጥይቱን በውሃ ጠጣው እና ሰውየው አልሞተም። ጥይት ስለማይገል አይደለም እኔ ጠጥቼ አልሞትኩም አለ። የጠጣህበት መንገድ ነው። በትክክለኛው ብጠፋ ይደፋል። አንዳንድ ሰው ይሄ መጽሐፍ በህይወት ያልሰራም እኔ ምንም ማለት ነው። የጠጣህበት መንገድ ነው። በእምነት በመንፈስ በጸሎት ጠጣ። ውስጥ ታሪክ አብሰንደዳው ምን አለ አሜን በተለኛተ